በአንድ ገዳም ከአንድ አባት የተማርኩትን ነገር ላጋራችሁ መጥቻለሁ። ቻችሁ ናችሁ አንድ ክርስቲያን በአጽዋማት ወቅት ጊዜ 18 ሰዓት ያህል መጾም እንዳለበት የምታውቁት? ሰላም ጤና ይስጥልን ውድ የምግባር ቲዩብ ቤተሰቦቻችን እንዴት ናችሁ? ሁሉ ነገር ሰላም ነው ወይ? እግዚአብሔር አምላክ የተመሰገነ ይሁን እጅግ በጣም ደህና ነን። ይህ ምግባር ቲዩብ ነው። ሰሞኑን እናቴ ከተማርነው ውስጥ ይጠቅማቸዋል ብለን ያመንበትን የተማርነው ወደ እናንተ እያስተላለፍን እንገኛለንና ዛሬም እንግዲህ በአንድ ገዳም ከአንድ አባት የተማርኩትን ነገር ላጋራችሁ መጥቻለሁና ይሄም ምንድነው በመግቢያ ላይ እንደተናገርኩት አንድ ክርስቲያን 18 ሰዓት ሊጾም እንደሚገባ ህጉ ከአጽዋማት ህግ ውስጥ አንድ ክርስቲያን 18 ሰዓት ሊጾም ግዴታው እንደሆነ ነው ተምሬ የመጣሁትኝና እንግዲህ ይሄን ነገር የምታውቁ ሰዎች ልትኖሩ ትችላላችሁ። የምታውቁ ካላችሁ ኮሜንት ሴክሽን ላይ እንደምታውቁና አጽዋማችሁን በዚህ እንደሆነ የማታውቁ እንደኔ ይሄን ነገር በቅርቡ የተማራችሁ ደግሞ ያው እግዚአብሔር አምላክ ይርዳንና ያው በዚህ የህግ ጾም እንድንሄድ ይርዳን። እንግዲህ ብዙዎቻችን ስንማር እዚህ አንድ ክርስቲያን ቅዱስ ሥጋውና ክቡር ደሙን ሊቀበል ካሰበ ከዝግጅቱ መሃል አንዱ 18 ሰዓት መጾም እንዳለበት ነው። ያው እንደ ሰው አቅም ይለያያል። 24 ሰዓትም መጾም የሚችል ካለ ማክፈልም የሚችል ያው መብቱ ነው፣ የበለጠ በረከትን ያገኛል። ነገር ግን 18 ሰዓት መጾም ቅዱስ ሥጋውና ክቡር ደሙን ለመቀበል 18 ሰዓት መጾም ግዴታ ነውና ይሄንን ሁሌ የምንሰማው የምንማረው ነገር ነውና ያው ሁልጊዜም ከመቀበላችን በፊት የምናከብረው ህግ የምንጠብቀው ህግ ነው። ይሄን ያህል ሰዓት እንጾማለን እንጂ በሰባቱ የአጽዋማት ጊዜያቶች አንድ ክርስቲያን ለ18 ሰዓት መጾም እንዳለበት እኔ እንግዲህ ተምሬ ሰምቼ አላቅም። ይሄንን የግድ ይሄ አንድ ክርስቲያን ሊጾም የሚገባው ነገር እንደሆነ ሰምቼ አላቅምና ከምሽቱ 3 ሰዓት ላይ የምበላበትን ሰዓት ራሱ ኦብዘርቭ አድርጌው አላቅም። ለምሳሌ ምንድነው ያሉኝ አባታችን፣ ለምሳሌ ዛሬ ማክሰኞ ከሆነ ማክሰኞን ውላችሁ ማታ ላይ ራታችሁን 3 ሰዓት ከመሆኑ በፊት የምትበሉትንም የምትጠጡትንም መጨረስ እንዳለብን ነው የነገሩኝ። ስለዚህ ከምሽቱ 3 ሰዓት ላይ ከዛው የሚቀጥለው ቀን ሮብ ነው የሚሆነው። ሮብ ያው ከቅዳሴ በኋላ 9 ሰዓት ላይ እንግዲህ ይሄ 18 ሰዓት ይሆናል ተደምሮና ይሄም ስለምንድን ነው ያሉት ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ሐሙስ ሲያዝ አይሁዶች ሲይዙት እንግዲህ ከምሽቱ 3 ሰዓት ነበርና ያው ሌሊቱን ሙሉ ብዙ ሲያንገላቱት አድረው በዕለተ ዓርብ በ6 ሰዓት ላይ በመስቀል ላይ ተሰቅሎ በ9 ሰዓት ላይ በስልጣኑ ነፍሱን ከስጋው ለይቶ ያው በሲኦል ያሉ ነፍሳትን ነፃ አውጥቶ እንግዲህ እሱን ታውቁታላችሁ። ይሄን ትምህርት ይሄን ነገር ታውቃላችሁና ብቻ ጌታችን በ3 ሰዓት ተያዘ። በ9 ሰዓት ላይ ደግሞ ነፍሱን ከስጋው በስልጣኑ ለየና እነዚህ ሰዓቶች 18 ሰዓት ናቸው ሲደመሩና ይሄ ለክርስቲያን የአጽዋማት ጊዜያቶች ናቸው። የግድ ሥጋውና ክቡር ደሙን ስለምንቀበል ሳይሆን በጾም ወቅት እነዚህ ሰዓቶች በጾም ልንጠብቃቸው በጸሎት በስግደት በአርምሞ አቡነ ዘበሰማያትን በመድገም የጌታችን የመድኃኒታችን የኢየሱስ ክርስቶስን ስቃዩን እያሰብን ስለኛ ነውና ይሄን ሁሉ ግፍ የተቀበለው እስከ ሞት ስለኛ ፍቅር ሲል ነው እኛን ከሞት ሊያድነን ነውና ሞቱን እያሰብን ስቃዩን እያሰብን የተንገላታውን እያሰብን መውደቁን መነሳቱን እያሰብን 18 ሰዓታቶቹን በጸሎት በስግደት በአርምሞና በመጽዋት እነዚህ ሰዓታቶች ልናሳልፍ እንደሚገባ አባቶች አስተምረውናልና ያው ከተማ ያላችሁ ሰዎች እንግዲህ ጾምን አትሉም አይነት ነገር ነው ያሉኝ። ግን ያው እግዚአብሔር ቸር ስለሆነ የጾማችሁትን ያችን የሚቀበላችኋል። ግን አንድ ክርስቲያን ካወቀ ከተማረ ያንን ሊተገብር ይገባል። ምክንያቱም ተምራሃል ተብሎ ሊጠየቅ ይችላልና ይሄ የኦርቶዶክስ ተዋህዶ ክርስቲያን ህጉ ነው፣ የጾም ህጉ ነውና አሁን ቅዳሴ ታውቃላችሁ 8 ተኩል ከ20 ምናምን አልቆ ሰላም ግቡ እንባላለንና እኛም በዛ ሰዓት ላይ በቃ ቅዳሴ አልቋል ጾሙ ሰዓት ደርሷል ብለን ቅዳሴ ጸበል እንጠጣለን። ስንወጣ በረከት የሚሰጥ ካለ ተቀብለን እንበላለንና ሰዓቷ 9 ሰዓት ካልደፈነች እነዚህ ነገሮችም ልክ እንዳልሆኑ
በደንብ አስረግጠው ነው የነገሩኝና ቅዳሴ እንኳን 8 ሰዓት ተኩል ቢያልቅ እና ሰላም ግቡ ብትባሉ እናንተ ግን 9 ሰዓት ሳይሞላ ቅዳሴ ጸበልም ምንም አይነት ነገር ወደ አፋችሁ ልታስገቡ አይገባም። ምክንያቱም 9 ሰዓት ነው መላእክትም እንግዲህ የሚያሳርጉትና ሁሉም ነገር የሚጠናቀቀው 9 ሰዓት ስለሆነ ያው 9 ሰዓት ላይ ጸሎታችሁን አድርሳችሁ መብላትም መጠጣትም ትችላላችሁ እንጂ 8 ተኩል 8 ከ20 ሰላም ግቡ ስለተባላችሁ ብትበሉ ብትጠጡ ያው ከጾማችሁ ሰዓት አጎደላችሁና እንግዲህ ልክ አይደለም ይሄ ብለው አስተምሮኛልና እንግዲህ ይሄ ለኔ አዲስ ነገር ነው። ምክንያቱም ማታ 3 ሰዓት ላይ ምበላበትን ሰዓት ኦብዘርቭ አድርገው ያላቀም ወይ 3 ሰዓት አልፏል ምናምን ነገር ከዛው በቅዳሴ ሰዓት ላይም ሰላም ግቡ ሲባል በቃ ኦሬዲ ሰላም ግቡ ተብሏል ብዬ ቅዳሴ ጸበል መጠጣት ካለብኝ በረከትም ካገኘው እበላ ነበርና አሁን ግን ያው ተምሬያለሁ አውቄያለሁ ብዙ ስለ አጽዋማት ማናቀው ነገር እንዳለ ብዙ ነገር ነግረውኛልና ነገር ግን አንድ ክርስቲያን ነኝ ካለ ይሄን የጾም ሰዓት ሊጠብቅ ግዴታ እንደሆነ ነግረውኛልና ያው እናንተ ማስተካከል አትችሉም። ቅዳሴ ከ9 ሰዓት በፊት ሊያልቅ አይገባም ነበር ግን ያው እናንተ ማስተካከል አትችሉም። እግዚአብሔር እንግዲህ ራሱ ያስተካከለ ጊዜ ያስተካክለዋል። ግን እናንተ ሰዓቱን ጠብቃችሁ መጾም ይኖርባችኋል ብሏልና ያው 18 ሰዓት መቆየት ሊከብድ ይችላል ላይ ነው። ምክንያቱም ኢነርጂ እናጣለን። መቀመጥ መነሳት ሊያቅተን ይችላል። መስራት ሊከብደን ይችላልና ብዙ ነገር ከባድ ሊመስል ይችላል። ኖርማሊ ሆኖ አይደለም ወይ የመጀመሪያ ሰሞን ትንሽ ሊከብድ ይችላል እንጂ ግን ትንሽ ጊዜ በኋላ በቃ በጣም የምናገኘው ኢነርጂ አይደለም። ከዚህ ይሄን ተምሬ አውቄ ከመጣው በኋላ ይሄን የጾም ህግ ጠብቀዋለሁና እውነት የማገኘው ኢነርጂ እንዳይመስላችሁ በቃ በጣም አክቲቭ ነው የምሆነው። አይምሮ ክሬት ማድረግ ይችላል። ብዙ ነገር ማገናዘብ እችላለሁ። የሆነ ሐሳቤን መሰብሰብ እችላለሁ። አይረበሽም ውስጤ ምናምን ሰላም አለውና ይሄ አንዱ ከጾም የምናገኘው በረከት ነውና ስለዚህ ይሄን ፕሮግራም የምትከታተሉ ሰዎች ትክክለኛ የክርስቲያን አጽዋም በሰባቱም አጽዋማት ጊዜ ይሄንን ልንጠብቅ እንደሚገባ ነግረውናልና ያው ብዙ ነገሮች ተበላሽተዋል አሁን እውነት ለመናገር ምክንያቱም ትክክለኛ አስተምሮ ወይም ደግሞ የሆነ ለሰው ምቾት እንዲባል ተብሎ የተቀናነሱ ነገሮች የሌለበትን ነገር ገዳም ካሉ አባቶች ነው የምንማረውና እንግዲህ ባለፈም በዕለተ ሮብ የጌታችን የመድኃኒታችን ኢየሱስ ክርስቶስ የልደት በዓሉን ስናከብር ሮብ ቀን ነበር አይደል ያለው ይጾማል አይጾምም ብዙ ሚስ አንደርስታንዲንግ ነበር አይታችኋል እንደዚህ ሶሻል ሚዲያ ላይ አሁንም ጥምቀት ላይ ቅዳሜና እሑድ ይበላል ወይ አይበላም ወይ አርብ ቀን እንዴት ነው የምናደርገው የሚሉ ብዙ ነገሮች አሉና ያው እንግዲህ የተለያዩ አባቶች ደግሞ የተለያዩ መልስ ነው እየሰጡ ያሉት አንዳንዶቹ ቅዳሜና እሑድ ምንድነው ቅዳሜ ይበላል እሑድ አይበላም አንዳንዶቹ ቅዳሜና እሑድ አይበላም ይያሉ ነውና እንግዲህ ግራ ይገባል ኮሜንት ላይ ራሱ ያለው ግራ አጋባችሁን እኮ ምናምን የሚል ነገር ያለውኝና እንደዚህ ልንናወጥ አይገባም ምክንያቱም ክርስቲያን ለምግብ አይቸኩልም ኖርማሊና ያው ቅዳሜና እሑድ ሰንበት ናቸው እናውቃለን ምክንያቱም እንትን ማለት አንችልም ሰዓት ማሳለፍ አንችልም የሰንበት ሰዓት ልናከብር ይገባል ነገር ግን ጾም ያላቸው ምግቦች አለመብላት እንችላለን ዕለተ ዓርብንም ደግሞ ያው እስከ ምሽቱ 1 ሰዓት እንድንጾም የነገሩን አባቶች ነበሩ ምክንያቱም ጋድን ወደ ዕለተ ዓርብ እናመጣዋለን ከጾሙ በረከት እንዳናጣ ብለው እስከ ምሽቱ 1 ሰዓት ተብሎ እስከ ምሽቱ 1 ሰዓት የጾማችሁ ትኖራላችሁ ያከፈላችሁን ትኖራላችሁና ከጾም በረከት ነው የሚገኘውና ብዙ ጊዜ ጾም በመጣ ቁጥር ጾም አይደለም ይጾማል ይያለን ጥያቄ ብዙ ማንሳት አይተበቅብንም ለምን ሶስቱንም ቀን አንጾም እኛ እኮ በረከት ነው የምናገኘው ያን ያህል የሚያናውጥ ነገር የለምና ያው ላለመጾም ብዙ ጊዜ ምክንያት ትደረድራላችሁ ነው የተባለው አባ ያሉንና ያው ህመምስ ማለት መድኃኒት የሚወስድ ሰው ይኖራል የጤና እክል ያለበት ሰው ሊኖር ይችላል ብቻ ያው የጠየቋቸው እንደዚህ አይነት ጥያቄዎች ነበሩና እሳቸውም ያው ህመም የሚያመጣው ጠላት ዲያብሎስ ነው እሱም ደግሞ ህመም ሆኖ በእናንተ ላይ የሚቀመጠው ከሃይማኖት ከምግባራችሁ ስታጎድሉ ነውና ጾምን ሰዓቱን ጠብቃችሁ ጾሙ ከሆነ እንደ እግዚአብሔር ፍቃድ የምትኖሩ ከሆነ በሽታ እናንተን አይደፍራችሁም ምክንያቱም ዲያብሎስ ነው በሽታ የሚያመጣውና ይጠጋሙ ወደ እናንተ ከናንተ ጉዳይ አይኖርም አይችላችሁም ስለዚህ ያው ላለመጾም ሰበብ አትደርድሩ ጨጓራዬን ያመኛል እንዲነኝ የምትሉ ሰዎች እስኪ ጾሙና አዩት ነገር ግን በንስሐ ጾሙ ስትጾሙ ስለ ፍቅር ስትሉ ጾሙ ስለ ክርስቶስ ፍቅር ስትሉ ጾሙ ጾም አለብኝ ብላችሁ ሰው ስለ ጾመ ሳይሆን
ጾም ሁልጊዜም የክርስቶስን ፍቅሩን ስለኛ የከፈለውን ዋጋ እያሰበን የምንጾመው ነውና ከልብ ከሆነ ጾማችሁ አለብኝ ያላችሁት በሽታ ራሱ ጥሏችሁ ነው የሚጠፋው እንጂ ሁልጊዜ ምክንያት እየደረደራችሁ ከጾም ወደ ኋላ አትሽሹ። ጾም ኃይል ነው፣ ጾም ጉልበት ነው፣ ጾም መድኃኒት ነው፣ የነፍስን ቁስል የሚፈውስ ጾም ነው ብለዋልና ያው የገዳም አባቶች ታውቃላችሁ ያስቀናል በጣም ህይወታቸው፣ ብርታታቸው፣ ጾማቸው ብዙ ከሚበሉበት የሚያከፍሉበት ቀን ይበዛል። እንደዚሁ ከሚያልፍ ጊዜ በጸሎት የሚያልፍ ጊዜ ይበዛል፣ እነሱ ጋር በስግደት የሚያልፍ ጊዜ ይበዛልና እንግዲህ እንደነሱ መሆን ከባድ ነው ከተማ ላይ ላለን ሰዎች። ግን ያው ከነሱ የምንማረውን ነገር ልንጠብቅ ይገባል። ምክንያቱም ይኖሩበትን በረከት ያገኙበትንና ከመንፈስ ቅዱስ የተቀበሉትን ነው ለኛ የሚያቀብሉንና ስለዚህ ይሄንን ያወቅን ሰዎች ጾም ደግሞ አንድ የቤተ ክርስቲያን አባት ሲያስተምር ሰምቻለሁ በቅርቡ። ስሙ ጠፋብኝ። አንድ ወንድማችን የክርስቲያን የጾም ሰዓቱ ልክ አሁን እንደነገርኳችሁ ከምሽቱ 3 ሰዓት በኋላ ምንም አይነት ምግብ ምንም አይነት መጠጥ ሊበላም ሊጠጣም እንደማይገባና ለመጀመሪያ ጊዜ ስለሆነ የተማርኩትኝ እዚህ በጣም ነው ደስ ያለኝ። ምክንያቱም ገዳም የተማርኩትኝ እዚህም ድጋሚ ሲሰማው በጣም ነው ደስ ያለኝና ስለዚህ ሁላችንም እንግዲህ ይህንን ያወቅን ሰዎች እግዚአብሔር ኃይል እንዲሆነን ብርታት እንዲሆነን አሳስበን በንስሐ ጀምረን ጾማችንን በረከት እንድናገኝ ሽልማት እንድናገኝ ልንጠብቀው ይገባልና በመጽሐፍ ቅዱስ ላይም በማቴዎስ ወንጌል ላይ ምዕራፍ 22 ከቁጥር 38 ላይ እግዚአብሔር አምላክህን በፍጹም ኃይልህ በፍጹም ነፍስህና በፍጹም ልብህ ውደድ የሚል ቃል አለና ያው በፍጹም ኃይልህ የሚለው ይሄ ከጾም የምናገኘው ኃይል ነው። ምክንያቱም 18 ሰዓት ስንጾም ኃይላችንን ለእግዚአብሔር እያቃጠልን ነውና ይሄ ትልቅ በረከት ነው የሚሆንልንና እንግዲህ ሁላችንም እግዚአብሔር ይርዳን የተማርነውን በተግባር እንድንኖረውና በነፍስም በስጋም እንድናተርፍበት ይሄን ክፉ ዘመንም እግዚአብሔር እራርቶ እንዲያሳልፈን እንግዲህ እንደ ፍቃዱ እንድንኖር እሱ ይርዳን። እኛም ከኛ የሚጠበቀውን ነገር እናድርግ ለማለት ነው። እንግዲህ በቀጣይ ሌላ የተማርኳቸው ነገሮች ላስተምራችሁ እግዚአብሔር ፍቃዱ ከሆነ እንገናኛለን። እስከዛው ግን ሁላችሁም ባያላችሁበት ሰላም ሁኑ።